አዲስ አበባ እስክትመጣ ድረስ አንተ ራሱ ከአማራ በላይ አማራ ሆነ ከአማራ በላይ እንትን ሆነ የግጥም አቅራቢ ሆነ የሚኒሊክን ሻሽ አድርገ ስነ ስርዓት ቴዲ ስርዓት አስይዝልኝ። እኔ ውሃ ነው የምጠጣው፣ በላያ ሌላ ነገር ወሳስዶ ነው የሚመጣው። ስለዚህ ስነ ስርዓት አንዴ አይ ቲንክ ጥያቄ እንድታቀርቡ ሳስገባችሁ ተግባብተን መስለኝ አይደል? ያው ጥያቄ ታቀርባላችሁ ይመልሳል። እኔ እንዳረብሽ ነው እንደባለፈው አካሄድ እያልኩ እንዳላስቆም ነው የቤቱ ህግ አለና 3 ጥያቄ ጠይቄው እያንዳንዱ የሚመልሰው መልስ እንደምሰማው ነው የተረት ዝም ብሎ የራሱን እኔ ደግሞ የምፈልግ የኔ ጥያቄ እንዲመለስልኝ ነው እና የምፈልገው የራሱን አይደለም የራሱ የመሰለውን ሐሜት አይደለም ሰው እንዲሰማ የምፈልገው እኔ የጠየቅኩትን ጥያቄ እንዲመልስ ነው። 3 ጥያቄ ጠይቄው እንዴት አንድ መመለስ ያደርጋል ነው ገባ? እኔ እንካ ሰላምታ ወይም ደግሞ እንደዚህ ባክ ኤንድ ፎርዝ ለአድማጭ ተመልካችም ንቀት ስለሚሆን እሱን እናቁመውና ጥያቄ ጠይቀሃል። የጠየቀው ጥያቄ ምን እንደሆነ አድማጭ ተመልካች ሰምቷል። ዘመድኩን ምንድነው የሚመልሰው? ፍርዱ ለአድማጭ ተመልካች ተተዋለ። በዚህ መንገድ መልስ ብለህ ግን ካስገደድክ እንካ ሰላምታ ይሆናል፣ ይሰለቻል። ስለዚህ አንተ የጠየቀውን ታውቃለህ፣ ህዝብም ሰምቷል። እሱ ደግሞ በገባውና በደረሰበት ልክ እየመለሰ ነው። ስለዚህ በተቻለ መጠን ጀስት ግን እኔ ለምሳሌ ቴዲ ሚውት አንስቼ ከረበሽኩ መናገር መብቱ ነው ገባ? ስለዚህ ይመልስ። አሁን ጠይቀህ ከኋላ አይደል ወይ ጥያቄ እያወራ ግን ለምን ትስቃለህ የሚል ነገር የሚያናደው ከሆነ እኔ ያስቀኛል። የሚያወራው ነገር ካሳቀኝ እኔ ልሳቅ። ኦኬ መሳቅ ችግር የለውም። ረብሻ የሚመስለው ሳቄ ነው እንጂ ሚውት አንስቼ አውርቻለሁ። እሱ እያወራ አላወራም። መሳቅ ችግር የለውም። አሁን እሱ ነው በቃ እንጂ ሌላማ እኔ እየሳቅኩ ነው እያነፈረኝ ነው። ኦኬ ቴንክ ዩ። ያካሄድ ነገር ካልሆነ በስተቀር ጥያቄ ጠይቃል። ሌሎቹ መጠየቅ ስላለባቸው እሱ ደግሞ በገባውና በደረሰበት ልክ በተረዳው ልክ ምላሽ ይሰጣል። ምላሹ አጥጋቢ ነው አይደለም፣ ለህዝብ እንተዋለን፣ ያን እናደርጋለን። ፕሊዝ ቴንክ ዩ። ሲጀመር ተናግሬያለሁ። ለአንተ ላይስማማ ይችላል። እኔ የምመልስበትን መንገድ ግን በሚገባኝ መጠን በሚረዳኝ መጠን አስቀምጣለሁ። ለአንተ ብቻ ሳይሆን ለፍርድ የሚቀመጥ ማለት ነው። እና ሰዎች አሁን እዚህ ውስጥ ቁጭ ብለው የኔን ብቻ ያንተን ብቻ መስማት የሚፈልጉ እንድልላቸው የሚፈልጉት ሊኖር ይችላል። ያንን ልልላቸው አልችልም። ተጠየቅኩት እኔ ነኝ፣ የምመልሰው እኔ ነኝ። ያ የምመልሰው መልስ ለአንተ ምላሽ ካልሆነልህ አንተ እንትን ማለት ነው እንጂ ያለ ሌላ ነገር የለም ማለት ነው። ስለዚህ በአማራ ትግል ውስጥ እኔ መሪ አይደለሁም፣ ሀሳብ ግን እሰጣለሁ ማለት ነው። ሀሳብ እሰጣለሁ። ልክ አንተ ትሰጥ እንደነበረው እኔ ሀሳብ እሰጣለሁ። አለቀ። ስለዚህ በዚህ የአማራ ትግል ውስጥ ሲጠሩኝ ራሱ እሄዳለሁ። ሲሄድ እኔ ራሴ ነው እንጂ የሚሄደው አማራውኛ አይደለም የሚሄደው። ይሄ በደንብ ሊሰመርበት ይገባል፣ ልታውቀው ይገባል ብዬ ነው የምነግርህ። እስክንድር ከአማራ ትግል ይውጣ ያልኩበት ምክንያት የሚታገሉት አማሮች ስለሆኑ አማሮቹ ደግሞ መነሻችን አማራ መድረሻችን አማራ ነው ብለው እየታገሉ ስለሆነ እስክንድር ደግሞ አይደለም እኔ አማራን ተነስቼ ኢትዮጵያን ነው ማዳን የምፈልገው እያለ ስለሆነ ስለዚህ በዚህ ትግል ውስጥ በዚህ ሁኔታ ውስጥ በገንዘብ በዶላር እኔ በለመንኩት ዶላር እየገዛ እየከፋፈለ እያስጨነቃቸው ስለሆነ ይሄን ደግሞ ሽማግሌ ሆኜ እኔ አንተም አታውቀውም፣ ምክንያቱም እዛ ልደርስ አትችልም። እኔ በቅርብ ስለማውቀው እኔ በመሃላቸውም ስላለው እያንዳንዱን ዕለት የሚመጡትን ነገሮች እኔ ጋር ስለሚደርስ ከዚህ ምክንያት የተነሳ እስክንድር ለአማራ ፖለቲካ አደገኛ ነው። እስክንድር የገባበት ቦታ ሁሉ ተለያይተዋል። መከታውንና አሰግድን ማስማማት አልቻለም። ጎንደርን 4 ቦታ ከፍሎታል። ጎጃም ጠንካራ ስለሆነ ሁሉንም ተቋቁሞ ወደ አንድነት መጥቷል። እስክንድር መቆጣጠር ያቃተው ጎጃምን ነው። ስለዚህ ሁላችሁም እንደ ጎጃም ሁኑ፣ አንድ ሁኑና እንትን በሉ። ስለዚህ እስክንድር ከደከመ ግን ለዲሞክራሲ ብለህ እንደ በፊቱ ለኢትዮጵያዊነት ብትታገል ይሻላል የሚል ሐሳብ ነው ያቀረብኩት። አይ እኔ እዚህ ሆኜ እታገላለሁ መብቱ ነው፣ ሐሳቤን የሸጥኩት እንጂ የእስክንድርን ጆሮ ጠምዝዤ እንዲህ ነው እንዲያ ነው አላልኩም ማለት ነው። ልክ አንተ ሐሳብ እንደምታቀርበው ሐሳብ ነው የሚቀርበው። የኔ ሐሳብ በባለቤትነት ስሜት ታይቶ
እንትን ማለት የለበትም። ለምሳሌ አሁን ጎጃም የሱማሌ ሰዎች ገብተዋል። አሁን በቴሌቪዥንም ወጥተዋል፣ በሚዲያም ወጥተዋል። ሱማሌ ተወላጆች ማለት ነው። የገቡ የኦሮሞ ተወላጆች አውቃለሁ። እዛ የሄዱት ግን የአማራን ትግል አክብረው ነው። ከዚህ ከተጎዳ ከተበደለ ህዝብ ጋር ሆነን ብንሞት ጽድቅ ነው ብለው ነው የሄዱት። አለቀ። ልክ የደቡብ አሜሪካው የነፃነት ታጋይ ቼ ጎቬራ ያደረጉት ይሄ ነው። ኩባዊ ሆኖ በአፍሪካ በምናምን ሄዶ አፍሪካ የሆነ ወይ ሴኔጋላዊ ወይ ምናምን ሆኖ አይደለም። እና አንዳንድ ጊዜ የዘር የማይታይበት ምናምን የማይታይበት ሁኔታ አለና ይሄንን በዛ በኩል ብታይልኝ። ስለዚህ እኔ ከዚህ ከአማራ ትግል ውጣ ያልኩት አማሮቹ እየታገሉ ያሉት አማራን እናድን ብለው ነው። እስክንድር ደግሞ ኢትዮጵያን እናድን፣ ፋኖም እስከ 4 ኪሎ ከመጣ በኋላ ወደ ኋላ ይመለሳል፣ ወደ ግብርናው ወደ ምናምኑ ይሄዳል። ስለዚህ አማራ ሊቅ የሌለው አማራ ሊቃውንት የሌለው በረሃ ያሉትን ሰዎች እንኳን በቅጡ አያውቃቸውም። እነ ፕሮፌሰር ማርከው እዛው ሰሜን ሸዋ ሸፍተው ቁጭ ብለው ፋኖ እየመሩ እስክንድር አያውቃቸውም። ፕሮፌሰር ማርከው ነው የምልህ፣ ሊቁ እዛ ነው፣ ሸዋ ነው ያለው። ስለዚህ ይሄንን ነገር ይተው፣ ለአማራ ይተው ነው ያልኩት። ሁለተኛ ነገር ደግሞ ለምሳሌ አንተ ከሁለት ነገር ነው የተፈጠርከው፣ በግልጽ ስለምትናገር ያው የታወቀ ነው። ከትግሬና ከኦሮሞ ነው የመጣው። በእኔ አስተሳሰብ ፋኖ ጉሬላ ፋይተር ነው፣ ሽምቅ ተዋጊ ነው። በእዝና በኮር ሊቋቋም የማይገባው የአማራ ህዝብ ታጋይ ነው ብዬ አስባለሁ። ዛሬ ላይ ወደ አብይ አህመድ እየጎረፈ ያለው ፋኖ ህወሓትን በመቃወም ስለደረሰበት ነው። ዛሬ የፋኖ መሪዎች ዲያስፖራዎች ናቸው፣ ሁሉም አገር ውስጥ የሉም። እነዚህ ሰዎች ልንገረ አስረስ ማረ ዳምጤ ጻፈው ለአንከር ሚዲያ ያውም ማነች ይቅርታ ለሮሃ ሚዲያ ያውም ትግሬን አማራ ፋኖና አማራ ጨፍጭፏል ብላ በአማርኛ ለአማራ ታጋይ በእንግሊዘኛ ለትግሬ ታጋይ የሆነችው ሚዲያ ላይ ቀርቦ ጎጆ ቤት የጻፈውን ያነበበልን። ምንም ጦርም የላቸው ባይዘው ውሸት ነው። ጦሩ ሌላ ነው፣ የሚመራው ሌላ ነው። አሁን ግን ተበትኗል ነው። ስለዚህ እኛ የሚያድነን ከዚህ በኋላ 2.5 ሚሊዮን ኤርትራዊ ተሸክመን ወደ ቀይ ባህር እኔ እናንተ ብዙ ጊዜ ቴዲ ላንተ ከዚህ በኋላ እንድታወያይ የምፈልገው 2.5 ሚሊዮን ኤርትራዊ ተሸክመን እንዴት ወደ ቀይ ባህር እናስባለን? የታጠቀ ቲዲኤፍ ሳይሆን ያልታጠቀ ቲዲኤፍ ህዋት በስልጣኑ ጊዜ መሳሪያ ስላከማቸ ህዋት ጦርነት ሊያነሳ ነው እያለ ወደ አዲስ አበባ የገባው ወደ አማራ ክልል የገባው ትግሬ አፍጥጦ እየጠበቀ በቲክቶክ የመጡ አዋርድ እያሉ ህዝቡን ለህዝብ አመጽ የሚያስነሱበት ሰዓት አብይ ወይ ፈረጥታል ወይ ይመታል። በዚህ በሚዘጋጁበት ጊዜ እንዴት ነው ወደ ቀይ ባህር የምንሄድ? በ7 ሰዓት ውስጥ መፈንቅለ መንግስት አድርገው ተመልሰው ይመጣሉ የሚል አስተያየት አለኝ። በጣም አመሰግናለሁ። ዞሮ ይመጣል። የመጨረሻ አንዳንድ ዞር ይኖረናል። ያላወራችሁ ሁለት እናወራለን። እኔ ስጋታችሁ የምታነሱት ስጋት እኔም ማነሳው ስጠይቀው የከረምኩት ነው። በጣም ትልቅ ስራ ነው እና የተማረ ግደለኝ ባንተ እንግዲህ የሁላችንን ሀሳብ ለመስጠት መድረክህን በነፃ ስለከፈትክልን እናመሰግናለን። ዛሬ 5000 ሰው ተሰብስቧል። ይሄን ነገር እንናገራለን። ከብልጽግና በፊት ለፊት ወጥቶ ከሚታገለን በላይ ታክቲካሊ ቅድም አሁን የሃኛውን ሻቢያን የሚለው ልክ ብልጽግና ነው እንዳልኩት ገብቷል። በሚሰራው ፕሮፓጋንዳ ለመንግስት ድጋፍ ከሆነ ልክ እዛ እንደምንመታቸው ማለት ነው። ዋና አማራ መሪ እንዳይኖረው የሚሰራ አካል ነው። የራሱ ድርጅት አለው ብዬ አምናለሁ። የራሳቸው ግብ ይኖራቸዋል። እኔ አማራነታቸው ምናምን አልነጥቀምም አልጠራጠርምም፣ ግን ያው የራሳቸው ዓላማ አላቸው ብዬ አምናለሁ። ከዛ አንጻር ትላንትና ጌታ አስራደን ሲደግፉ ነበር፣ ዛሬ አይደግፉትም። እነሱ የደገፉት አካል በጠቅላላ ለመንግስት እጁን እየሰጠ ገብቷል። እኛ ከመጀመሪያውም ስንናገር ነበር፣ እንፈራ ነበር። አብዛኛው እነ ሞጣም እና አማራ ኪላም ምናምን ከአርበኛ ዘመነ ጋር ችግር አለባቸው። ሁላችንም የተለያየ ካምፕ ድጋፌ ምናምን ሊኖረን ይችላል ከያመጣጣችን ምናምን። እኛ የምንደግፈው መሪ ለምሳሌ ታላቁ እስክንድር ነጋን ነው። ከሞዓ ተዋህዶ ጋር እነ ዘመድኩን ሲዘምቱበት ነው የሚሉት። ምንም አይነት ግንኙነት የለውም። ሞጣ አሁን የማይገናኝ ተቃራኒ ጭራሽ የሚጠላውን ቡድን ሌት ተቀን እስክንድር ነጋ የሚቀጠቀጠው በሞዓ ተዋህዶ ነው። ሞዓ ተዋህዶ ውስጥ ከተተው ወስዶ ጭራሽ አንቲ የሆነውን ግሩፕ ማለት ነው። እና ዋናው እነ ሞጣ የሚሰሩት ምንድነው? አማራ መሪ እንዳይኖረው ጠበቃ አስረስ ማሪ፣ አርበኛ ዘመነ ካሴ፣ ጌታ አስራደ በዙር አሁን እሱ ባንዴ እንትናን ወደ ብልጽግና ነበር አለው። ጌታ አስራደም መታ፣ ከዛ እስክንድርም መታ፣ ከዛ እነ ዘመነን መታ። አይተህ ከሆነ አማራ መሪ አይኑሮ ነው። ከዛ ስትለው ቴዲያውን ስትጠይቃቸው የሚመልሱልህ የለም። እሺ ገሌ አንተ ያሰማራሃለ ምናምን ስትለው
ሶስተኛ ረድፍ ምናምን የሚል ተረት ይነግሯል። እሺ አንተስ ስትለው ለምሳሌ እኔ ድርጅቱ ላይ ጥያቄ ሊኖረኝ ይችላል እንደ አንድ አማራ እዚህ ቤት ለምሳሌ ስለ ሴቶቹ ምናምን የተለያየ ነገር አንስተናል አይደል? የምቃወመው መወግዘው አይ በዚህ አቅጣጫ ቢሄዱ ምናምን ብለውን ነገሮች እናነሳለን። እነዚህ ሰዎች ግን በአደረጃጀት ተደራጅተው ሞጣም ያው ታክቲካሊ ብልጽግና ናቸው ብለን ነው የምናምነው። አማራ መሪ እንዳይኖረው ወደ አንድ እንዳይመጣ እኔ አርበኛ ዘመነ ካሴ አንድ የአማራ መሪ ነው፣ ሊቅ ነው። ትላንት ጠላት ተደራርገው ከነጌታ አስራደ ጋር እንደዛ ተሰርቶባቸው ዘመነ እስክንድር የሚል ነገር ሲመጣ ተው ብለን ነበር። ዛሬ ወደ አንድ መምጣታቸው ለኛ ስኬት ነው። ነገ ደግሞ ተሻሽሎ አካታች ቢሆን ወተን ነማዛን እኮ ይገደል ስትል ስንታገላት እንትን ስንላት ምናምን የነበረው ለምንድን ነው? በሐሳብ ልዩነት ተራምዶ የአሻብ ሽኩቻ አልፎ ልክ እንደ ውሃት 7 ሊቃን ደደቢት በረሃ ወርዶ የመሰረተው ትግል አይደለም። ህዝባዊ እምቢተኝነት ነው። ቲጂ ህዝባዊ እምቢተኝነት ነው። ስር ነቀል ለውጥ ነው የምንፈልገው። ከነስተቶታቸውም እንደግፋቸዋለን። መሪዎቻችን ናቸው። ሁሉ መሪዎቻችን ናቸው። ዛሬ ወደ አንድ መጥተዋል። ትላንት የነገዱባቸውን የዋና አማራ ፕሮፓጋንዳ ሊቁ ጌታ አስራደ ሲል ነበር። የዛሬ 3 ቀን ዘራ ያዕቆብ የሆነ ቤት ገብቶ ለካ እንዳሰብ ነው አይደለም ቂል ነው ምናምን እያለ ሲያጣጥለው ሰሞኝ በአጀንዳው ስላልሄደላቸው ነው። ሌላ መፍትሄ አለ ወይ ካልከው የለውም። ሌላ መፍትሄ የለውም። ዋናው አማራ መሪ አይኑሮ ነው። ዘመነም ብሎ ጌታ አስራደም ብሎ እስክንድርም ብሎ ሞጣም እንደዛ ነው። ሁሉን የሚቀጠቅጥና እሺ ምን አይነት መፍትሄ አለ? አብንን ነው የምትደግፈው? ማንን ነው የምትደግፈው ስትለው ሞጣ ተሳዳቢ ነው በሚል እንግዲህ እንደሰማው ስም የሚያጠፉ የወያኔና ሻቢያ ግልገሎች፣ ቅጥረኞች፣ የብልጽግና ካድሬዎች ናቸው። እኔ ህዝቤን የምነቅፈው የምገስሰው የምሰድበው ከተኛበት ለማንቃት እንደሆነ ራሱ የአማራ ህዝብ ያውቃል። እኔ የአማራ ህዝብ ታጋይ ነኝ። ለኢትዮጵያዊነት አልታገልም። ስለዚህ ህዝቤን ብሰድበው ህዝቤ ይክሰሰኝ እንጂ የትግሬ ዲቃሎች፣ የኦሮሞ ዲቃሎች እኔን መክሰስ አይችሉም። በመሰረቱ ትግሬ ወያኔዎች እንደምታውቀው አንድ ጊዜ ዲቃላ ተዳቅሎ የተወለደ ነው። ነገር ግን ፖለቲካዊ ንግግር ምን እንበለው ወይ ከትግራይና ከሌላ ብሔር ተዳቅሎ የተወለደ በጣም ጥሩ ስድብ አይደለም። ዲቃላ ማለት የተደቀለ ለማለት ሃይብሪድ ኦኬ የትግሬ ሽሎች እንበላቸው። ስለዚህ በመሰረቱ ትግሬ ወያኔ በባህሪው እነዚህ የወያኔ ሰዎች ስም ማውጣት እንደምታውቀው አንተ ኢትዮጵያ ውስጥ እያለ አንተን ቴዲን ከጠሉ ስም ነው የሚያወጡልህ። እንደዚህ ሆኗል። ሌባ ነው፣ የታቦት ሌባ ነው፣ የምናምን ነው። በህብረተሰቡ ዘንድ እንድትጠፋ ነው የሚያደርጉ። ስም መለጠፍ ነው ስራቸው። ለምሳሌ የነዘመነ ካሴ፣ የነምሬ ወዳጆ፣ የነተፈራ ማሞ ሴራ ሳጋልጥ፣ ከህዋት ጋር መስራታቸውን ሳጋልጥ፣ ዘመነ እሑድ ቀን መፈታቱን ሳጋልጥ፣ እንዳልታሰረም ሳጋልጥ፣ ቪላ ቤት ውስጥ እንደተቀመጠ ሳጋልጥ፣ ከእስክንድር ጋር ማርያምን እያለ ተማምሎ በኋላ ደግሞ ተጣላም ብሎ ሲመጣ ሳጋልጥ፣ የሱ የመትረጌስ ትጥቅ የባዕዴን ትጥቅ መሆኑን ሳጋልጥ፣ የወያኔ የጡት ልጅ ነው ስል ሳጋልጥ ነበር። ተቃውሞ የተነሳ ሴት ዱባይ ላይ ይዟል ተገኘ ምናምን የሚሉን ብዙ የደከሙ ናቸው። ግን አንድም መረጃ ማምጣት አልቻሉም፣ አልተሳካላቸውም። መረጃ አምጡ ብትላቸው አያመጡ። የሆነ ቪዲዮ ያመጡልሃል። እነዚያ ደግሞ